ከሰሜኑ ግንባር የተሰማው አስደንጋጭ ዜና የግብጽና ኤርትራ ሚስጥራዊ ስምምነት። ኢራን የአሜሪካንን ጦር ሰፈር አወደመች። ሰበር ዜና በሰሜኑ የሀገራችን ክፍል ድንገተኛ የጦርነት ነበልባል ተቀስቅሷል። የህወሓት ታጣቂ ቡድኖች በፈጸሙት የተቀናጀ ጥቃት ንጹሃን ተገድለዋል። የመንግስት አመራሮችም ታፍነው ተወስደዋል። ውጊያው እንደ ሰደድ እሳት ወደ አጎራባች ወረዳዎች እየተስፋፋ ሲሆን የነዋሪዎች ስጋት ከፍተኛ ደረጃ ላይ ደርሷል። በሌላ በኩል ደግሞ በመቀለ ጎዳናዎች ጦርነት ይብቃን የሚሉ በራሪ ወረቀቶች ተበትነው አድረዋል። የህዝቡ እምቢተኝነት በግልጽ እየታየ ነው። ዝርዝር መረጃውን በቀዳሚነት እናስደምጣቸዋለን። በሌላ በኩል ግብጽና ኤርትራ በቀይ ባህር ላይ ያላቸውን አቋም በግልጽ አስታወቁ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በቀይ ባህር ጉዳይ ውስጥ አጎራባች ያልሆኑ ሀገራት ጣልቃ መግባት የለባቸውም በማለት ከባድ ማስጠንቀቂያ ሰጥተዋል። ይህ መግለጫ የኢትዮጵያን የባህር በር ጥያቄና በቀጠናው ያለውን የጸጥታ ሁኔታ በቀጥታ የሚፈታተን በመሆኑ የአፍሪካ ቀንድ ወደ ሌላ የዲፕሎማሲ ውጥረት እየከተተው ይገኛል። ሙሉ መረጃውን በዝርዝር እንቃኛለን። ከውጭ ዜና የሰላም ተስፋው ሙሉ በሙሉ ተሟጠጠ። የአሜሪካና የኢራን ውጥረት ወደ ከባድ ወታደራዊ ግጭት ተሸጋገረ። አሜሪካ በኢራን ላይ የዘጠነኛውን ዙር ጥቃት መፈጸሟን ስታበስር፣ ኢራን በምላሹ በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ ማዕከላትን በድሮን ማጥቃቷን በይፋ አረጋግጣለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገቡ 20 ሰዎች ብቻ የማይደገመው ወርቃማ ድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይትና በአየር መንገድ እውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ይሁኑ። ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። ሰበር ዜና አበርገሌ በቁጥጥር ስር ዋለች። ህወሓትና አገው ሸንጎ ጥምር ጥቃት ሰነዘሩ። በመቀሌ የውስጥ ለውስጥ እምቢተኝነት ተቀሰቀሰ። የሰላም ተስፋው እየደበዘዘ የአበርገሌ ወረዳ በታጣቂዎች ቁጥጥር ስር ውላለች። በዋግምራ ብሔረሰብ አስተዳደር ዞን የተፈጠረው የቅርብ ጊዜ ድንገተኛ ጥቃት እጅግ አሳሳቢ ደረጃ ላይ ደርሷል። ከፕሪቶሪያው የሰላም ስምምነት ወዲህ አንጻራዊ ሰላም የሰፈነበት አካባቢ በአሁኑ ወቅት ወደ ቀድሞው የጦርነት ቀውስ ተመልሷል። የህወሓት ታጣቂዎችና ራሳቸውን አገው ሸንጎ ወይም አዲን ብለው የሚጠሩ ታጣቂ ቡድኖች ጥምረት ከባለፈው ቅዳሜ ጀምሮ ባደረሱት የተቀናጀ ጥቃት የአበርገሌ ወረዳ ሙሉ በሙሉ መቆጣጠራቸው ተረጋግጧል። በድርጊቱ ንጹሃን ዜጎች ለሞት ተዳርገዋል። የመንግስት የስራ ኃላፊዎችና ሰራተኞች ታፍነው ተወስደዋል። የደረሰው ሰብአዊ ቀውስ ከፍተኛ ከመሆኑ የተነሳ የአካባቢው ነዋሪዎች የሟቾችን አስክሬን በችኮላ ለመቅበር እየተገደዱ መሆናቸውን የዓይን እማኞች በምሬት ይናገራሉ። የወረዳው ስራ ኃላፊዎች ጭምር በሌሊት አምልጠው እግረ መንገዳቸውን ወደ ሰቆጣ ለመድረስ እየሞከሩ መሆናቸው ሁኔታው ምን ያህል አስጊ እንደነበር አመላካች ነው። የደም መፋሰሱ በአበርገሌ ብቻ ሳይወሰን እንደ ሰደድ እሳት ወደ ጎረቤት ጻግብጂ ወረዳ እየተዛመተ ይገኛል። በስፍራው ያሉ ነዋሪዎች እንደሚገልጹት ታጣቂዎቹና የአካባቢው ሚሊሻዎች ማዶ ለማዶ ተፋጠው ይገኛሉ። የጦርነት መለኮስ በታላቅ ስጋት ውስጥ የከተታቸው ነዋሪዎች ጥቃቱ ወደ መኖሪያ መንደሮች እንዳይስፋፋ ከፍተኛ ፍርሃት ላይ ናቸው። ድንገተኛው ጥቃት በክልሉ ውስጥ ያለውን የሰላም ሁኔታ በከፍተኛ ጥርጣሬ ውስጥ የከተተው ሲሆን ከውጊያው ባሻገር በክልሉ እየተፈጠረ ያለው አለመረጋጋት የሰብአዊ መብት ጥሰቶችን አስከትሏል። ይህ እኩይ ተግባር በክልሉ የህግ የበላይነትና የሰላም ግንባታ ጥረቶች ላይ ትልቅ ጥያቄ ምልክት የጫነ ሲሆን ተፈናቃዮችና ለከፋ ችግር የተዳረጉ ወገኖች ቁጥር በየሰዓቱ እየጨመረ እንደሚገኝ መረጃዎች ይጠቁማሉ። በሌላ በኩል ደግሞ በትግራይ ክልል ዋና ከተማ በመቀለ ጎዳናዎች ያልተጠበቀ እንቅስቃሴ ተስተውሏል። የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት በከተማዋ ጎዳናዎች ላይ የተበተኑ በራሪ ወረቀቶች የህዝቡን ስሜት በግልጽ የሚያንጸባርቁ ናቸው። ወደ ሌላ ጦርነት እንድትከቱን አንፈቅድላችሁም፣ የቀደመው ይበቃል፣ ሰላምን እንመርጣለንና የግዳጅ ውትድርና ወንጀል ነው የሚሉ መፈክሮች የሰፈሩባቸው እነዚህ ወረቀቶች በህዝቡ ዘንድ ያለውን የሰላም ናፍቆትና ለጦርነት ያላቸው ጥላቻ ምን ያህል ጥልቅ እንደሆነ የሚያሳይ ነው። በግዳጅ ወጣቶችን ወደ ጦርነት ግንባር የመውሰድ ድርጊት በጠንካራ መልኩ የተወገዘበት ይህ የሰላም ጥሪ
በአንድ በኩል በህወሓት የጦርነት አጀንዳ ላይ የህዝቡን ተቃውሞ የሚያሳይ ሲሆን፣ በሌላ በኩል ደግሞ በትግራይ ህዝብ ዘንድ የሰላም ድምጾች መበርታታቸውን ያሳያል። ወቅታዊ ሁኔታ እንደሚያሳየው በሰሜኑ የኢትዮጵያ ክፍል ያለው የፖለቲካና የጸጥታ ሁኔታ እጅግ ተለዋዋጭና አደገኛ ምዕራፍ ላይ የደረሰ ሲሆን፣ በጦርነት ቀጠና ያለው ደም መፋሰስና በከተሞች ያለው የሰላም ተቃውሞ በሀገሪቱ የሰላም ሂደት ላይ ትልቅ የውጥረት ጥላ አጥልቷል። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ግብጽና ኤርትራ በቀይ ባህር ላይ የከረረ አቋም ወሰዱ። የአፍሪካ ቀንድ ውጥረት በከፍተኛ ደረጃ ተባባሰ። በአፍሪካ ቀንድና በቀይ ባህር አካባቢ ያለው የፖለቲካ መልክዓ ምድር በከፍተኛ ሁኔታ እየተቀያየረ ነው። የግብጽና የኤርትራ መንግስታት በቀይ ባህር ላይ ያላቸውን የጸጥታና የአስተዳደር አቋም ይፋ አድርገዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን የቅርብ ጊዜ ውይይት ተከትሎ በወጣው መግለጫ የቀይ ባህር ደህንነትና አስተዳደር የጠረፍ ሀገራት ብቻ መብትና ግዴታ መሆኑን በግልጽ አስታውቋል። ይህ አቋም በቀጥታ የሚያነጣጥረው በቀይ ባህር ላይ የራሳቸውን የጸጥታ ሚና ለመጫወት የሚሞክሩ የጠረፍ አካል ያልሆኑ ሀገራትን ነው። የሁለቱ ሀገራት ከፍተኛ ባለስልጣናት ይህ ድርጊት የዓለም አቀፍ ሕግን የጣሰ ሕገወጥ የቁጥጥር ሙከራ ሲሉ በጠንካራ ቋንቋ አውግዘውታል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የኤርትራ አቻቸው ኦስማን ሳላ በተወያዩበት ወቅት በቀይ ባህር ላይ እየተካሄደ ያለውን የትራንስፖርት እንቅስቃሴና የወደብ ትስስር በጋራ ለመምራት የተፈራረሙትን ስምምነት አጽንዖት ሰጥተውበታል። ግብጽ ለኤርትራ ሉዓላዊነት፣ ለብሔራዊ ትስስሯና ለግዛት አንድነቷ ያላትን ሙሉ ድጋፍ ማረጋገጧ በሁለቱ ሀገራት መካከል ያለው የስትራቴጂካዊ አጋርነት ከምንጊዜውም በላይ እየተጠናከረ መምጣቱን የሚያሳይ ነው። ይህ የሁለቱ ሀገራት የቅርብ ጊዜ ዲፕሎማሲያዊ ንቅናቄ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በካይሮ ያደረጉትን ፍሬያማ ጉብኝት ተከትሎ የመጣ በመሆኑ የብዙዎችን ቀልብ ስቧል። የሁለቱ ሀገራት የትኩረት ማዕከል በቀይ ባህር ደህንነት ብቻ የተገደበ አይደለም። የግብጽ የውጭ ጉዳይ ሚኒስትር የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ መግለጻቸው ካይሮ በቀጠናው ያላትን የጸጥታ ዣንጥላ ለመዘርጋት ያላትን ከፍተኛ ፍላጎት በይፋ የሚያሳይ ነው። በተለይም ግብጽ የሱዳንና የሶማሊያን ወቅታዊ ሁኔታ በቅርበት እየተከታተለች መሆኗን መግለጿ ኢትዮጵያ የባህር በር ፍላጎቷን ካነሳች በኋላ ከኤርትራ ጋር የምታደርገው ጥልቅ ወታደራዊና ኢኮኖሚያዊ ጥምረት አዲስ አበባ ከበባ በሚመስል መልኩ እየተንቀሳቀሱ ነው የሚል ስጋት እንዲኖራት ማድረጉ ይታወሳል። አሁን ላይ ካይሮ በአስመራ በኩል ያላትን ተጽዕኖ በማሳደግ የማዕድን ቁፋሮ፣ የመሰረተ ልማት ዝርጋታ፣ የባህር ትራንስፖርትና የወደብ ትራንስፖርት በመሳሰሉ ዘርፎች ከፍተኛ ኢንቨስትመንት ለማድረግ እየተንቀሳቀሰች ነው። ይህም የሁለቱ ሀገራት ግንኙነት ከቀላል የዲፕሎማሲ ትብብር ወደ ጥልቅ የምጣኔ ሀብትና የደህንነት ጥምረት እየተሸጋገረ መሆኑን የሚያመላክት ሲሆን፣ ይህ የኃይል ሚዛን ለውጥ በቀጠናው ላይ የሚኖረው ተጽዕኖ በከፍተኛ ሁኔታ የሚጠበቅ ነው። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። አስደንጋጭ ዜና! ኢራን በኩዌትና በባህሬን የሚገኙ የአሜሪካ ጦር ሰፈሮችን መታች። የመካከለኛው ምስራቅ ውጥረት ከቁጥጥር ውጭ ይሆናል። አሜሪካ በኢራን ላይ 9ኛውን ተከታታይ የአየር ጥቃት ማድረሷን ተከትሎ የኢራን አብዮታዊ ዘብ በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ አጸፋዊ ጥቃት መፈጸሙን በይፋ አስታውቋል። ድርጊቱ የጠላትን የራዳር ስርዓት ሙሉ ለሙሉ ማውደሙን እና በኩዌት የሚገኘው አሊ አል-ሳሌም ጦር ሰፈርን ጨምሮ በድሮኖች የታገዘ መጠነ ሰፊ ጥቃት ማድረሱን የኢራን ወታደራዊ መግለጫ አረጋግጧል። ይህ ጥቃት በአካባቢው ሀገራት ላይ ከፍተኛ ድንጋጤን ፈጥሯል። የባህሬን ሀገር ውስጥ ጉዳይ ሚኒስቴር ዜጎቹን አስቸኳይ የደህንነት ማስጠንቀቂያ ያስተላለፈ ሲሆን ነዋሪዎች ተረጋግተው ወደ ጥቃት መከላከያ መጠለያዎች እንዲሸሹ አሳስቧል። በሌላ በኩል የኩዌት ጦር ሰራዊት በሀገሪቱ የሰማይ ላይ ታይተው የነበሩ የጠላት ድሮኖችን ለማክሸፍ ከፍተኛ ጥረት እያደረገ መሆኑን አስታውቋል። በበርካታ አካባቢዎች የሰሙት የከባድ ፍንዳታ ድምጾች የአየር መከላከያ ስርዓቶች ጥቃቱን ለመመከት እያደረጉ ያለውን እንቅስቃሴ የሚያመላክቱ ናቸው። የአሜሪካ ማዕከላዊ እዝ በአጸፋው እርምጃ ላይ መሆኑን ሲያረጋግጥ ግጭቱ ወደ ጎረቤት ሀገራት መዛመቱ ዓለምን አስደንግጧል። በዚህም የተነሳ የነዳጅ ዋጋ ከ$80 በላይ በማሻቀብ ዓለም አቀፍ የኢኮኖሚ ቀውስ ስጋት ፈጥሯል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።